ሁሉንም ለጥያቄ ትፈለጋላችሁ ብሎ ፖሊስ ሁሉንም ኢንስፔክተሩ ስብስብ አድርጎ ወደ ማረሚያ ቤት አስገብቷቸዋል። እንግዲህ ያንን ሬሳ የዳግም አባት ብራስሌት ደግሞ ስለመገኘቱ እንዴት ሊገኝ ቻለ? በጭራሽ ሁሉም ቃላቸውን ቢሰጡም ነገር ግን ፖሊሱ እዛ ውስጥ የተቀበረ ሬሳ አለ፣ እናንተ ሊያተርፋችሁ አይችልም፣ ሁላችሁም ወንጀለኞች ናችሁ። የዳግም አባትም ቢሆን ሰንበቱም አንተም ብትሆን በህይወት ብትተርፍም ቢሆን ለጥያቄ ትፈለጋለህ። የግድ እውነቱ እስካልወጣ ድረስ ሁላችሁም ትታሰራላችሁ ተብሎ እንግዲህ ቃላቸውን ቢሰጡም እንግዲህ የዳግም አባት በአጋጣሚ ነው የተረፈው እንጂ እነሱ ሊቀብሩት ነበር። እኔ እኮ ተጠቂ ነኝ፣ እንዴት እኔ ልታስረኝ ትችላለህ ኢንስፔክተር ይለዋል። አይ እንደዛ ብሎ ነገር አይሰራም። ምክንያቱም የአንተ የእጅ ብራስሌት እንዴት እዛ ሬሳ ላይ ሊገኝ ይችላል? እነ ዝናሽ ባይቀብሩትም እዚህ ወንጀል ውስጥ አንተም ልትኖርበት ትችላለህ በማለት እንግዲህ ሁሉንም ሰባስቦ ኢንስፔክተሩ በየተራ ጠይቋቸዋል። ነገር ግን ዝናሽ የምታውቀው ነገር አለ። እንግዲህ የዝናሽ መዘዝ መቼም ተነግሮ አያልቅም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሁንላችሁ። የዳግም አባት እንደምታስታውሱት በህይወት እንደተረፈ በኪነ ጥበቡ እንግዲህ በህይወት እንደተረፈ ታስታውሳላችሁ። እንግዲህ የዳግም አባት ይህን ሁሉ ነገር መከራ አሳልፎ የዳግም ወላጅ እናቱና ላይኩን እንዳይታሰሩ ቃሉን ሰጥቶ ነበረ። እኔ እነሱ እንዳይታሰሩ ፈልጌ ነው እንጂ እኔ እንዴት ታዲያ አባዬ፣ ዳግም ደግሞ አባቱን ተጣልቶታል። አባዬ እንዴት እኔ እነኝን ምስኪን ቤተሰቦች ነብሰ ገዳይ ናችሁ ብዬ እስከመፈረጃችሁ ድረስ የት ነበር ካንተ አባዬ? በህይወት መኖርህ ካወቅ ለምንድን ነው ይህን ያክል ጊዜ እኔ እንደዚህ እያለቀስኩ እየተሰቃየው እነሱም ደግሞ እንደዚህ ወንጀለኛ ተብለው እስከሚያዙ ድረስ አንተ የት ነበር አባዬ? እንዴት እንደዚህ ታደርጋለህ? ስለዚህ ወንጀለኛው አንተ ነህ። ያን ሬሳ ላይ እጅህ አለበት ማለት ነው። ቢሆንም አንተ እጅህ ባይኖርበት ኑሮ እንዲያውም ለእኔ ትነግረኝ ነበር። ለእነሱ እንኳን ባትናገር ለእኔ እንዴት ልጄ ያስባል ብለህ እንኳን እንዴት አላሰብክም? ለምን አባዬ ስላገኘኝ ደስ አላለህም እንዴ ልጅ አለው። እውነት ለመናገር አሁን አዎ ደስ አላለኝም። ምክንያቱም እኔ እነሱ ወንጀለኛ ናቸው ብዬ ለፖሊስ ሁሉን ነገር ቃሌን ልሰጥ ስል ነው እንግዲህ አንተ መተህ የተከሰትከው። ስለዚህ አባዬ አሁን በጭራሽ እንዳምነህ አትፈልግም። መቼም ይሄን እንደዚህ ብለኸኝ ያምነኛል ብለህ በጭራሽ አትገምትም አይደል አባዬ ይለዋል። ስለዚህ በጣም አዘነ። እኔ ልውጣና እኔ ሁሉንም ነገር ግልጽ አድርጌ እነግርሃለሁ። እኔ ምንም ወንጀል አልሰራውም ልጄ፣ ልታምነኝ ይገባል። ለምን እንዳልደወልኩልህ፣ ለምን እንዳላናገርኩ እኔ እነግርሃለሁ። ቆይ ልፈታ ብቻ ቁጭ ብለን እናወራለን የኔ ልጅ፣ አሁን ልትረዳኝ ሞክር ቢለው በፍጹም አልረዳም። እኔ እዚህ ታስሬ እንድኖር ትፈልጋለህ? አዎ አንተ ታስረ እነሱ ቤት ፈቱ ደስ ይለኛል በአሁኑ ሁኔታ። ምክንያቱም አባዬ እነኝን ምስኪን ሰዎች እኮ ናቸው፣ ምስኪን እኮ ናቸው። ምን ምስኪን ነው ሲጀመር? እኔ ባልተርፍ ኖሮ እነሱ ቀብረውኝ አልነበረ ልጄ? ለምን እንደዚህ ብላ አታስብም? ለምን እንደዚህ ብላ አትረዳም? ይለዋል። አይ በጭራሽ እኔ ልረዳህም አልችልም አባዬ። አሁን እውነቱን ብቻ ለኢንስፔክተሩ የነገርከውን ዝባዝንኬ ሳይሆን እውነቱን ብቻ እንድትነግረኝ ነው የምፈልገው አባዬ ይለዋል። ልጄ ከዚህ ውጭ በፍጹም እመነኝ ልጄ፣ እኔ የማውቀው ነገር የለኝም ብሏል። ሌኩን ደግሞ ሄዶ ዳግምና ናሆም ሄደው ሲጠይቁት ምንድን ነው ስለዚህ የምታውቀው ነገር አለው ያባዬ? እንግዲህ ዝናሽ ባለፈው ዳግምን ለማሳመን ብላ ዝም ብላ ይቀበጣጠረችው ነገር ነበረ እና ይህ ነገር እውነት ነው ወይ አባዬ? ሰው ገለሃሉ፣ መኪና ገጭተህ ሰው ገለ ቀብራችኋሉ፣ እማዬ እንደዚህ ብላ ነግራኝ ነበረ። ይሄ ነገር እውነት ነው ማለት ነው አባዬ? ነብሰ ገዳይ ነህ ማለት ነው? የዳግም አባት ቢተርፍም እናንተ ግን የቀበራችሁት ሰው አለ ብሎ ሲጠይቀው ናሆም አይ በጭራሽ ልጅ እመነኝ፣ በፍጹም እኔ ምንም አላደረኩም። እኔ ምን እንደተፈጠረ ምን እየተካሄደ እንደሆነ ምንም ሊገባኝ አልቻለም። እኔ አሁን የተረዳሁት ነገር ቢኖር አቶ ሰንበቱ በህይወት እንዳለና እኔ ነብሰ ገዳይ እንዳልሆንኩ ብቻ ነው በአሁኑ ሰዓት እያየሁ ያለሁት። ከዛ ውጭ ግን ምን እንደተፈጠረ አላውቅም ብሎ ነግሮታል ማለት ነው ለዳግምና ለናሆም። እንግዲህ ኤሚ ደግሞ በጣም እያለቀሰች ዳግም መጀመሪያ ከቤት ሄደው ዳግም ነው እንግዲህ ላይኩንና ዝኑ ታስረዋል። የዳግም አባትም ታስረዋል። ሁሉም ሶስቱም ታስረዋል ማለት ነው። አንተ ከመጣ በኋላ
እናተ የኛ ቤት ምስቅልቅል ያለው አንተ ከመጣ በኋላ ነው። ቤተሰቦች ይሄው በአንተ ምክንያት ነው የታሰሩት። ላይ አልፈልግም ብላ መታችሁ ማለት ነው። ዳግም አለቀሰ። ዳግም እውነት ነው በእኔ ጥፋት ነው እያለ አለቀሰ። እርግጥ ነው እነ ዝናሽና ሌኩን ነፍሰ ገዳይ ናቸው የነበረ። ነገር ግን አሁን ደግሞ ዝናሽ ሌላ አዲስ ነገር ይዛ መታለች። እንግዲህ የዝናሽ ጉድ አያልቅም። ይህ ሁሉ መዘዝም የመጣው እንግዲህ እንደምታስታውሱት በዝናሽ ምክንያት ነው ማለት ነው። እንግዲህ ዝናሽ ምናለች ለኢንስፔክተሩ የተናገሩትን ቃል ሁሉም ቃላቸውን ሰጥተዋል። ነገር ግን በመጨረሻ ምናለች ዝናሽ እስቲ 2 ሰው ልትጠራልኝ ትችላለህ? ናሆም ጥራልኝ አለችው። ናሆም ጠራችና ጥራልኝ ሰንበቱ እንትን ያለ ጊዜ የታሰረ ልንቀብረው የሄድን ጊዜ እኛ አንችለውም ሬሳውን ብዬ 2 ሰዎች ዘሪሁንና ዳዊት የሚባሉ 2 ሰዎች አብረውን ሄደው ነበረ፣ አግዘውን ነበረ። መኪና ላይ እኛ ዶማና ካፋ ይዘን ልንመጣ የሄድን ጊዜ እነሱን ጠብቁ ብለን ሄደን ነበረ እና ግን ስንመጣ ዘሪሁንን ብቻ ነው ያገኘነው፣ ዳዊትን አላገኘነውም። እና ስለዚህ እነኝን 2 ሰዎች ልትጠይቅልኝ ልትፈልገህ ልታመጣልኝ ትችላለህ ወይ ወይስ እኔ እዚህ እንድንታሰር ትፈልጋለህ? አለችው ለናሆም። ደግሞ ሌላ ትኩሳት እማዬ የምታውቂው ነገር አለ ማለት ነው። እዚህ ከዳግም አባት ሬሳ ላይ የተገኘውን የምታውቂው ነገር አለ ማለት ነው። ልጄ ልትረዳኝ ከሞከርክ ሳትጠይቀኝ ምን ሰዓት ላይ ዝም ብለህ እነኝን ሰዎች አፈላልገህ ፈልገህ ይዘህልኝ ና ትለዋለች። ዳግም በጣም ነው ናሆም በጣም ነው የደነገጠው። ምክንያቱም እዚህ ሬሳ ላይ የዳግም አባት ስለተገኘ ምንም ነገር ችግሩ ሁሉ ተፈትቷል፣ በቃ ጨርሰናል፣ ተመስገን አረፍን ብለው ነበረ ማለት ነው። ነገር ግን ያው ፖሊስ የያዘው ነገር መቼም ቢሆን ማለቂያ የለውም እንደምታውቁት። በእርግጥ ብዙ ማስረጃዎች አግኝተዋል ፖሊሶቹ። የዳግም አባት ደግሞ ያ ብራስሌት እንዴት ከዛ ከሬሳ ላይ ሊገኝ ይቻላል ብሎ ሲጠይቀው ዳግም እኔ 2 ወንበዴዎች ከዚህ በፊት ብራስሌትንና የተወሰነ ብር ወስደውብኝ ነበረ እና ለዛ ይሆናል። እና ታዲያ እንዴት አንተ ሞትክ የተባልክ ቀን እንዴት እነኛ ወንበዴ ብርህንና ብራስሌትን የቀማ ሰዎች እንዴት ሊታሰሩ ቻሉ? ማለት እንዴት ተቀብረው እዛ በአንተ ቀን በዛች ቀን ለት እንዴት እንደዛ ሊሆን ይችላል? ይሄ አጋጣሚ ነው ልትለኝ ትችላለህ አቶ ሰንበቱ ይለዋል መርማሪው። አይ እኔ እንግዲህ እኔ መርማሪ ፖሊስ ማቀው ይሄንን ብቻ ነው፣ እስከዚህ ብቻ ነው እኔ ላቅ የሚችለው እንጂ ከዚህ ውጭ ምን ላደርግ እችላለሁ? በግድ ወንጀሉን ሰርተሃል ነው። እኔ እኮ ሲጀመር እኔ ተጠቂ ነኝ። እነኚህ ሰዎች ደግሞ የመጡት በእኔ ምክንያት ነው፣ በእኔ ምክንያት ነው። እኔም ነፃ ነኝ፣ እነሱም ነፃ ናቸው። ኢንስፔክተር ነፃ መሆናቸውን የሚያሳይ ምንም አይነት ማረጃ እስካላገኘን ድረስ እስከ መቼ እንዲሆን ባይታወቅም ማረሚያ ቤት ትቆያላችሁ ብሎ እንግዲህ መርማሪው አስገብቷቸዋል። ሁሉንም ወደ እስር ቤት አስገብቷቸዋል። እንግዲህ የዚህ ነገር ላይ ዝናሽ እጁ አለበት። ለምን እንደዛ ቪዲዮ እንዲቀረጽ ያደረገች እሷ ናት። ሁለተኛ ደግሞ እንደዛ ሲቀብሩት እንዴት ሰው ነበረ? በእርግጠኝነት እነሱ አሁን ወንጀለኞች ናቸው ማለት ነው። ወንጀለኞች ናቸው። ምክንያቱም እዛ መኪና ላይ ዘሪሁንና ዳዊት እንግዲህ ዳዊት ሞቷል ማለት ነው። ዳዊት ሞቷል። ምክንያቱም ያንን ሰንበቱ ነው እንዲባል ያንን ብራስሌትና ብራስሌቱ እንግዲህ የዳግምን አባት ብራስሌት እዛ ላይ አድርገውታል። እንግዲህ በዚህ ምክንያት ነው አሁን ፖሊሶቹ የያዟቸው ለራሱ። አምራን ደግሞ በጣም ነው ታምር የሆነባት። ምክንያቱም እንዴት የሞተ ሰው እንዴት አፈር ልሶ ይነሳል? እንዴት ሄዶ አሁን በጣም በንዴት ሄደና ስሚ በጣም ትልቅ መርዶ ልነግርሽ ነው የመጣሁት። የመጨረሻ ካርድ ብለሽ መዘሽው ካርድ ሳይሰራልሽ ቀርቷል። ምክንያቱም ይሄ ነገር ይሄው እኛም ነፃ ወጣን፣ አባቴም ነብሰ ገዳይ አይደለም። ኧረ እባክህ ምንድን ነው የምትለኝ ትለዋለች። ይኸውልሽ የዳግም አባት በህይወት አለ። ኧረ ይሄንን ላምነህ በጭራሽ አልችልም። እየቀለድክብኝ ነው። ሂጂ እናረጋግጪ። አልተሳካልሽም። መቼም ቢሆን እኔ ያሰብኩት ነገር መቼም ቢሆን የጊዜ ጉዳይ ነው እንጂ ሁሉም ነገር ይፈጸማል። ቤተሰብን ደግሞ ድጋሚ ምስቅልቅል ውስጥ አስገባዋለሁ። ምስቅልቅላችሁን አወጣዋለሁ። እኔን ያሰቃያችሁኝን ነገር አባታ አስሮ
ምን እንዳደረገኝ እኔን የማውቀው። ስለዚህ እጥፍ አስከፍላችኋለሁ። ምንም ቢሆን ታውቃለህ አይደል? ምንም ቢሆን ጠላቶቼ የዳግም አባት ተነሳም አልተነሳም ከሞት ተረፈም አልተረፈም ጠላቶቼ እስር ቤት ናቸው። ይህን ለራሱ ማየት ለእኔ አንድ ትልቅ ስኬት ነው። አዎ ለነገሩ ለክፉ ሰው ለመጥፎ ሰው የሰው ውድቀት የሰው ሞት ነው የሚያስደስተው። አዎ ምክንያቱም እነሱ ጠላቶቼ ናቸው፣ እናንተ ጠላቶቼ ናቸው። ስለዚህ አዎ በጣም ተደስቻለሁ። ለአንድ ደቂቃም ቢሆን እጃቸው ላይ ካቴና ገብቶ እናትና አባት እጃቸው ላይ ካቴና ገብቶ በማየቴ ብቻ ሀሴት አደርጋለሁ። በጣም ደስተኛ ነኝ አለች። እንግዲህ ኑሐሚን ደግሞ ሄደችና ኑሐሚን ደግሞ አንቺ ክፉ አረመኔ፣ ይኸውልሽ ከዚህ ቤተሰብ ራቂ ብዬሻለሁ። አይሽ አይደለም ምን እንደተፈጠረ በአንቺ በሰራሹ ሴራ ምክንያት አለች። ከዛ ተደባደቡ እንዳለ ተናንቀው መሬት ላይ ነው ብለው የተደባደቡት ሁለቱ። ይኸውልሽ ከዚህ በኋላ ሁለተኛ ከዚህ ቤተሰብ እንድደርሺ አልፈልግም። ተያቸው በቃ። ምን ነው ገና ሳታገቢው ምን ነው ሚስት ሊሆናልሽ? ይኸውልሽ ከኑ ጋር የተገኘ ሳይሌጥ አብሮ ይወቀጥ ነው የሚባለው። ስለዚህ አንቺ አብረሽ እንዳትወቀጪ ስርዓትሽን ብትይዢ ይሻልሻል። ቆይ እኔ ደግሞ እኔ የምልሽ የዳግም አባት ከሞት ተነሳ የሚባለው ነገር እውነት ነው? አዎ እውነት ነው። ደስ አይበልሽ። ይሄው እነጋሽ ላይኩንና ወይዘሮ ዝናሽ በጭራሽ ይሄው ነፍሰ ገዳይ እንዳልሆኑ ያንቺም እቅድ እንዳልተሳካልሽ ደግሞ ልነግርሽ ላረጋግጥልሽ እወዳለሁ። አረ ምንም ይሁን ምን ገና ከዚህ ቤተሰብ መቼም ገና ብዙ ርቀት ሄዳለሁ፣ ብዙ እርምጃ ሄዳለሁ። ስለዚህ እኔን ብትፈሪኝና ብታከብሪ ነው የሚሻልሽ ወይዘሪት ኑሐሚን። ስለዚህ አንቺ ረፊ አያገባሽም። ምን እንዳደረገኝ ለይኩን ዝናሽ ምን እንዳደረገችኝ አንቺ አታውቂም። ትሰሚያለሽ? ስለዚህ ከኔ እራቂ ብትርቂ ነው የሚሻልሽ። ካልሆነ ግን እነሱ የገቡበት እስር ቤት አንቺ መግባትሽ አይቀርም። ስለዚህ ብታርፊና ክብርሽን ጠብቀሽ ብትኖሪ ነው የሚሻልሽ ብላ እንግዲህ አስፈራርታ ልካታለች። እንግዲህ የኤሚ ነገር ደግሞ ኤርሚያስ እየተከታተለላት ነው ብላ ኑሐሚን ለኤሚና ለናሆም ስትነግራቸው በጣም ነው የደነገጡት። እኔ ጊዜ ስላላገኘው ነው እንጂ ልነግራችሁ እያሰብኩ ነበረ። ምንም ጊዜ አላገኘውም። ያው ተወጣጥረን ያለ በዚህ በኤሚ ጉዳይ በዳግም አባት ጉዳይ ሁላችንም እንደሚታወቀው በጣም ቢዚ ሆነን ነበረ እና እሱም ደግሞ እንግዲህ ወደ ጥሩ ማንነት ተመልሶ ይሄው ናሙናውንም ሰጠዋል። አባዬና እማዬም ያው እንግዲህ ናሙና እንደሰጡ ታስታውሳላችሁ። ግን የአባዬና የማዬ እንግዲህ ምንም አልሆነም። እንግዲህ የኤርሚ ደግሞ የኤርሚን እናያለን። በእውነት ኤርሚያስ አሁን በጣም መልካም ሰው ሆኗል። በጣም እንደ ድሮ አይደለም። እኔ ራሱ አላመንኩትም ነበረ። ከዶክተሩ ጋር ሆኖ ጉዳይሽን እየተከታተለው ያለ ኤርሚያስ ነው አለቻት። ኤሚ በጣም ደስ አላት። ናሆም ግን ተቆጥቷል። እንዴት ግን እውነት ናሙና ሰጠ? እህቴን ሊያተርፍ እውነት ናሙና ሰጠ? በጣም የሚገርም ነው። ምንም የበፊት የድሮ ማንነቱ ክፉ ቢሆንም አሁን ለእህቴ ስላደረገላት ቢሳካም ባይሳካም የእሱ ናሙና በጣም ላመሰግነው እወዳለሁ። የእውነት በጣም ደስ ብሎኛል አላት ለኑሐሚን። አዎ እኔ ራሱ እንዳንተ ሲነግረኝ በጣም ነበር የደነገጥኩት እና አሁን ግን እንደ ድሮ አይደለም፣ ተቀይሯል። ምንም ይሁን ምን ያው አምራንም እንደዚህ ሆና ብትቀየርም ነገር ግን ቢያንስ እንኳን ናሙናው እንኳን ማረጋገጫ ይሆነናል እነሱ እንደተቀየረ። ዋናው ኤሚ በህይወት ትትረፍልን። ልጁ ግን እንግዲህ ልጄ በጣም አሳዘነኝ አለች ኤሚ። ምክንያቱም ሁሉም ሰው ነው እንግዲህ ባልሰራው ኃጢአት ሁሉም ሰው ነው ይሙት እያለ እየፈረደበት ያለ የኔ ውድ ልጅ እያለች እንግዲህ እያለቀሰች ነው። ዳግምን ግን ከቤት ማየት አልፈልግም፣ ሂድልኝ፣ ዞር በልልኝ። ምክንያቱም በአንተ ምክንያት ነው አባዬና እማዬ ናፍቀውኛል። ወንድሜ ናሆሜ ናፍቀውኛል። እማዬና አባዬ መቼ ነው የሚመጡት? መቼ ነው የሚፈቱት? ግን እንዴት ነው አሁን እዛ እስር ቤት እንዴት ነው የሚያድሩት? እያለች እንግዲህ ያው እያለቀሰች ነው ኤሚ። የዳግም አባት በጣም ነው ያዘነው፣ በጣም ነው የከፋው። ዳግም አባቱን
አላመነውም። ምንም የዋሸው ነገር አልነበረም። ነገር ግን አለቀሰ። የዳግም አባት ልጁን ሲያዩ በጣም ነው ያለቀሰው። ምክንያቱም አላምንም እኔ እንዲያውም ወንጀሉን የሰራው አንተ ነህ ብዬ ነው የምጠራጠረው። ምንም ወንጀል ባይኖርብህማ ለእኔን ታገኘኝ ነበረ። እነሱ እንኳን እንዲያውቁ ባትፈልግ በህይወት መኖርን ቢያንስ ለእኔ ደውለህ ልትነግረኝ ይገባ ነበረ ባለው ምክንያት በጣም ነው የከፋው። በጣም ነው ያለቀሰው። ልጄ ዳግም ብሎ ቢጠራው እንኳን ዞር ብሎ መለስ ብሎ እንኳን አላየውም። እንግዲህ የዳግም አባት ምንም ጥፋት የለበትም። እንዲያውም ሁለት የባህል ሐኪሞች ሁለት የገጠር ሰዎች ናቸው እንግዲህ ቤታቸው አስገብተው አክመው የባህል ሕክምና አድርገውለት ተንከባክበው ያኖሩትና እዚህ ደረጃ ላይ እንዲደርስ ህመሙ ምክንያቱም በጥይት ተኩሶበታል። ጥይቱ ደግሞ ሆድ ውስጥ ገብቶ ነበረ። ስለዚህ ጥፋተኛው ለይኩንና ዝናሽ ናቸው። ነገር ግን እሱ ምንም አላጠፋም። ግን ተቀይሞታል። ዳግም እንዴ ለምን ለእኔ አልነገርከኝም? ቢያንስ በዚህ ምክንያት ነው ተቀየምኩ ብሎት ዞር ብሎ እንኳን መለስ ብሎ አላየውም። እና ቀጣዩን ክፍል ይዤላችሁ ቀርባለሁ ባይ